የኮንትሮባንድ ዕቃ የጫኑ መኪናዎች በመንግስት ሊወረሱ መሆኑ ተሰማ። በዛሬው ግሎባል አዲስ ትንታኔያችን ይህንን ጉዳይ በጥልቀት እንመለከታለን። ለመሆኑ ንብረቶ በአንድ ጀንበር የመንግስት ሊሆን ይችላል ብለው አስበው ያውቃሉ? ይህንን ጉዳይ ያሰላሰሉ ይጠብቁን። ከመሸጋገሪያ በኋላ ስንመለስ ለጥያቄው መልስ አለን። በኢትዮጵያ የንግድና ትራንስፖርት ዘርፍ ውስጥ ትልቅ ድንጋጤ የፈጠረ አዲስ የህግ ማሻሻያ በምክር ቤት ደረጃ ውይይት እየተደረገበት ይገኛል። በገንዘብ ሚኒስቴር የቀረበው ይህ ረቂቅ አዋጅ ኮንትሮባንድ የጫኑ ተሽከርካሪዎችን ያለምንም ቅድመ ሁኔታ ለመውረስ የሚያስችል ስልጣን ለጉምሩክ ኮሚሽን ይሰጣል። ይህ ማለት በላቦ ያፈሩትና በሚሊዮኖች የሚቆጠር ዋጋ ያለው አሽከርካሪው ባደረገው ስውር ስምምነት ወይም እርሱ በማያውቁት ሁኔታ ህገወጥ ዕቃ ተገኝቶበታል ከተባለ ንብረቱ ለዘላለም የመንግስት ሆኖ ይቀራል ማለት ነው። ይህ አሰራር ንብረቱ በራሱ ወንጀለኛ ነው የሚል አደገኛ የህግ ትርጓሜ ይዞ መምጣቱ በዜጎች ዘንድ ከፍተኛ ስጋትን ፈጥሯል። አዋጁ በተለይ የአንድን ቤተሰብ የገቢ ምንጭ በአሽከርካሪ ጥፋት ብቻ ሊያሳጣ የሚችል በመሆኑ ዛሬ መኪና ነገስ ምን የሚል ጥያቄን በሰፊው እያስነሳ ይገኛል። በምክር ቤቱ ውይይት ከተደረገባቸው ሀሳቦች መካከል የኮንትሮባንዲስቶች ልዩ የጦር መሳሪያዎችና የመንግስት ቁርጠኝነት የሚለውን እናገኛለን። የመንግስት የህግ ባለሙያዎች አሁን ያለው የኮንትሮባንድ እንቅስቃሴ ተራ ንግድ ሳይሆን የተደራጀና የዘመነ የወንጀል መረብ ነው የሚል መከራከሪያን ያቀርባሉ። በውይይቱ ላይ እንደተነሳው አንዳንድ የኮንትሮባንድ ተሽከርካሪዎች ከፋብሪካ ስሪታቸው ውጪ በተለምዶ ሻግ በመባል የሚጠራ የመኪና ቦዲ ፓርት የተገጠመላቸው ናቸው። እነዚህ ተሽከርካሪዎች ዕቃ ለመደበቅ የሚያስችሉ ስውር ክፍሎች የተገጠመላቸው ሲሆኑ፣ ሌሎቹ ደግሞ መንገድ በሌለበት ጫካ ውስጥ ለመጓዝ የሚያስችሉ አልፎ ተርፎም ጥይት የማይበሳቸው ቦዲና ልዩ ጎማዎች የተገጠመላቸው ናቸው። መንግስት እንዲህ አይነት ተሽከርካሪዎች የወንጀል መሳሪያ ተደርገው ሊወሰዱ ይገባል ይላል። ኮንትሮባንዲስቶቹ ያላቸው የገንዘብና የቴክኖሎጂ አቅም ከፍተኛ በመሆኑ ዕቃውን ብቻ መውረስ ለውጥ አያመጣም። ባለሙያዎች እንደሚሉት አሽከርካሪው በ20 እና በ30 ሚሊዮን ብር ንብረት ላይ ተቀጥሮ የሚሰራ ሰው ሆኖ ሳለ የእሱ ጥፋት በባለቤቱ ላይ ማረፉ ፍትሐዊ አይደለም። መኪናው ቢወረስም አሽከርካሪው ሌላ መኪና ይዞ ወንጀሉን ሊቀጥል ስለሚችል ውርሱ ኮንትሮባንድን ለመቀነስ መፍትሄ አይሆንም የሚል ጠንካራ መከራከሪያን ያቀርባሉ። ከዚህ በተጨማሪ ከዚህ ቀደም በተለያዩ ምክንያቶች የንግድ ተሽከርካሪዎቻቸው የተወረሰባቸው ባለንብረቶች ራሳቸውን እስከ ማጥፋት ደርሰው ተመልክተናል። አሁንም ይህ አዋጅ ጸድቆ ተግባራዊ ከተደረገ በርካታ ባለንብረቶች ተሽከርካሪዎቻቸውን ሽጠው ከንግዱ እንደሚወጡ ሲናገሩ ተሰምቷል። አዋጁ ሊያስከትለው የሚችለው የኢኮኖሚ ቀውስ፣ የባንክ ብድርና የፋይናንስ ተቋማት ስጋት ሌላው የውይይቱ አጀንዳ ነው። እጅግ አሳሳቢው ነጥብ በፋይናንስ ዘርፍ ላይ የሚኖረው ተጽዕኖ ነው። በአሁኑ ወቅት አብዛኛው የጭነት ተሽከርካሪ የሚገዛው በባንክ ብድር ነው። ለምሳሌ 30 ሚሊዮን ብር የሚያወጣ መኪና 15 ሚሊዮን ብር የባንክ ዕዳ ሊኖርበት ይችላል። ባንኩም መኪናውን እንደ ዋስትና ይዘዋል። አዋጁ መኪናው እንዲወረስ የሚፈቅድ ከሆነ ባንኮቹ ዋስትናቸውን ያጣሉ። ይህ ደግሞ ባንኮች ለትራንስፖርት ዘርፉ ብድር ለመስጠት ፈቃደኛ እንዳይሆኑ ያደርጋቸዋል። በዚህ ምክንያት ዜጎች ስራ ለመፍጠር የሚያደርጉት ጥረት ይገታል ማለት ነው። የንብረት ባለቤቱ በወንጀሉ ውስጥ ባይሳተፍም እንኳ መኪናው በመወረሱ ምክንያት የባንክ ዕዳውን መክፈል የማይችልበትና ለከፋ ድህነት የሚዳረግበት ሁኔታም ይፈጠራል። በውይይቱ ላይ የጉምሩክ ባለስልጣናት እንደገለጹት ህጉ በጎ ሀሳቦችን ለመቀበል ዝግጁ ነው። ባለቤቶቹ ንብረቱን ለማስመለስ ተጨባጭ ጥረቶች ማድረጉን ካስረዳ ህጉ ክፍተት ሊሰጥ እንደሚችል ይጠቁማሉ። ነገር ግን ይህንን ማረጋገጥ ያለበት የንብረቱ ባለቤት መሆኑ ሌላው ፈታኝ ነጥብ ነው። በተጨማሪም የፍትሐዊነት ጥያቄ የሚነሳው በምንዛሬው ተመን ላይ ነው። በዩኒሞዳል እና በመልቲሞዳል ትራንስፖርት መካከል ባለው የአሰራር ልዩነት ምክንያት ተመሳሳይ ዕቃ ያስመጡ ሁለት ነጋዴዎች በተለያየ የምንዛሬ ተመን ታክስ እንዲከፍሉ መገደዳቸው በንግድ ስርዓቱ ላይ መዛባት እየፈጠረ መሆኑ ተገልጿል። አዲሱ ማሻሻያ ይህንን የፍትሐዊነት ጉድለት ለመቅረፍ መሞከሩ እንደ መልካም ጎንም ይታያል። አማራጭ መፍትሄዎቹ ምንድናቸው? ቴክኖሎጂ ወይስ ውርስ?
ኮንትሮባንድን ለመከላከል ተሽከርካሪ ከመውረስ የተሻሉ አማራጮች እንዳሉ ባለሙያዎች ይጠቁማሉ። በአሁኑ ወቅት የኤሌክትሮኒክ ካርጎ ትራኪንግ ሲስተም እና የጂፒኤስ ቴክኖሎጂዎች በስራ ላይ ይገኛሉ። እነዚህን ቴክኖሎጂዎች በስፋት በመጠቀምና አሽከርካሪዎችን በስነ ምግባር በመገንባት ወንጀሉን መቀነስ ይቻላል። መንግስት ግን ጫካ ገብቶ የሚጭነውን ተሽከርካሪ በእነዚህ ቴክኖሎጂዎች ብቻ መቆጣጠር አይቻለውም። በተለይም በትጥቅ የታገዘና በተደራጀ ኃይል የሚፈጸም የኮንትሮባንድ እንቅስቃሴን ለመግታት ጠንካራ እርምጃ እንደሚያስፈልግ የፌዴራል ፖሊስ ተወካዮች ይከራከራሉ። እንደ አጠቃላይ ይህ የህግ ማሻሻያ በሁለት ጽንፎች መካከል ያለ ፍልሚያ ነው። በአንድ በኩል የሀገርን ኢኮኖሚ ከኮንትሮባንድ አሻጥር የመጠበቅ ግዴታ ሲኖር፣ በሌላው በኩል ደግሞ የንጹሃን ዜጎችን የንብረት መብት የማስከበር ኃላፊነት ይገኛል። ውሳኔው የመኪና መወረስ ብቻ ሳይሆን ወደፊት በኢትዮጵያ የንግድና ኢንቨስትመንት ድባብ ምን ሊመስል ይገባል የሚለውን የሚወስን ነው። ህጉ መሬት ሲወርድ ገዢና አስገዳጅ ሆኖ ኮንትሮባንድን በትክክል ይቀንሰዋል ወይስ የንጹሃን ዜጎችን ኑሮ ያናጋል የሚለው ጥያቄ በሂደት የሚመለስ ይሆናል። ስላዳመጣችሁን እናመሰግናለን። በቀጣይ በሌላ ትንታኔ እስክንገናኝ መልካም ጊዜ